እንዳታደርጉ አጠገብ ያለው ሰው ያዛለው አሁንም እንዲህ በለው የቤተ ክርስቲያን ገበና ሌላ ቦታ አይወራም ማለት ነው። አሜን አሜን። ሰው ስለሆንን ወይንም ሰዎች ስለሆናችሁ አንዱ በሌላ ስላክ ሊኖር ይችላል፣ የሆነ ጥቃት ሊኖር ይችላል። ወይ መሪዎቻችሁ ሊያውቁ ይችላሉ። መጋቢ አገልጋዮች፣ ዘማሪ አንዱ በሌላ የሆነ ጥቃት ሊኖር ይችላል። ያኔ በቤተ ክርስቲያን ውስጥ እንጂ ውጭ ወጥቶ የቸርቹን ገበና በየቦታው ያወሩ ሰዎች መልካም አድራጊዎች አይደሉም። እሺ ሊለፈው አራተኛ የተመጠነ ንግግር መናገር። ንግግር ሁልጊዜ ላላፊ ከሆነ ጥሩ አይሆንም። ጻፉችን ጻፉ። የተመጠነ ንግግር መናገር ከአማኞች ዲስፕሊን አንዱ ንግግሩ ልክ ያለው ብሎም ምን መናገር እንዳለበት አስቦ መናገር መሆን አለበት እንጂ ሁልጊዜ ብሎ ተናጋሪ ከሆነ የክርስቲያን ዲስፕሊን አይደለም። የክርስቲያን ዲስፕሊን አይደለም። መጽሐፍ ቅዱስ እንዲህ ይላል፣ ሁልጊዜ ስንናገር በቁም ነገር መናገር እንደሚገባን እናገረናል። ቆላስይስ 4:6 ላይ ንግግራችሁ ሁልጊዜ ይላል በጨው እንደተቀመመ በጸጋ ይሁን ይላል። በምን በጨው የተቀመመ በጸጋ ነገር ይጣፍጣል፣ ያስጠላል፣ ይጣፍጣል። የእናንተ ንግግር በምን ይሁን ይላል? በጸጋ የተቀመመ ሊሆን ይገባል። ይሄ ምናልባት ከመጣንበት ባክግራውንድ ሊሆን ይችላል፣ ከዋልንበት ውሎ ሊሆን ይችላል፣ ከየትም የመጣው ተጠቀጠሩ አንዳንድ ሰው አንድ ነገር ለማስረዳት ማዶ ለማዶ እዚህ ገብቶ ለመናገር የጀመረው ጉዳይ ማይክ ነው። ስለ ማይክ ለማስረዳት ስለ ስፒከር መናገር ለምን ያስፈለገው? ስለ ታፔላው መናገር ለምን ያስፈለገው? ስለዚህ ስለ እንትኑ ማለት ስለ ኪቦርዱ ማይክ ስለ ማይክ ለመናገር ስለ ባይ አበበ እሺ አበሉት ማለት አበበ ንግግር ያልተመጠነባቸው ሰዎችን ለመግለጽ ነው። አበበ ለምሳሌ አበበን ነው ለማብራት ነው። አበበ እንዴ አበበ ነው ያ ቸርች ላይ ፊት ለፊት የሚቀመጠው እንዶ ፊት በቂ ማለት ምልክቱ በቂ ነው። ፊት ለፊት የሚቀመጠው በቂ ነበር። ይሄ ይቻል እንደባ የሆነ እንትን ምስል ያገባ ሚስቱም ለእንትና ምስል የአክስቱ ልጅ ደግሞ ያ ለእንትና የአጎቱ ልጅ የአጎቱ ልጅ ደግሞ ይሄ ካጤን ጊዜ ከጆባን የመጣው ጆባን ሲመጣ ራሱ እንትን ምናምን ኢየሱስ ንግግራችሁ ቀጥተኛ የተመጠነ ይሁን። አገር ነገር አትዙ። አሜን። አጋውሾ ገብቶችኋል? ከገባችሁ ሊተወሩ ካልገባ አሁን ማብራሪያ ሊቀጥል ገብቶችኋል? እስኪ ገባችሁ ነው እንጂ እኔ ምን አስቸገረ። ስለዚህ ንግግራችሁ አገልጋይ ሰባትን ሰው ይመክራሉ ብሎ ይጀምራል። መንገራቸው ሀሳብ ወጥቶ እሱ በራሱ ላይ ነው ምን መሰለህ ፍቅር ነው ጥሩ ብሎ ይጀምርና ለምሳሌ ባለፈው የትራይ ቀንስ ተጣልቶ እንደዛ እንትን አስታርቄ ከዛ ደግሞ የትራይ እንትና ወንድም እንትን ብዬ እዛ ደግሞ ለኢርቅ ተፈልጌ እንትን ነገር ሄጄ ግንባር ላይ የሚባል ነገር ሄጄ እንትን ስለምን ለመናገር ስለ ፍቅር ንግግር የተመጠነ ይሁን። ብዙ ለማውራት አትቸገር። ትናገረውን መጥነህ ተናገር። መጥነህ ተናገር። አልናገራቸዋ። እሺ አሜን በሉ። ኢየሱስ ጌታ ነው። እሺ ጎበዞች ናቸው። በጣም ወድጃቸዋለሁ። ስለዚህ ሁል ጊዜ ስንናገር በቁም ነገር ላይ ማተኮር ይኖርብናል ማለት ነው። የተመጠነ ንግግር ስንል ንግግራችን የት ጀምረን የት መጨረስ እንዳለብን ማወቅ ይኖርብናል ማለት ነው። እሺ ሶስተኛ ስንተኛ ነው? አምስተኛ ከአማኞች ዲሲፕሊን መካከል አንዱ ጸሎት ወዳድ መሆን ነው። ጸሎት ወዳድ መሆን ነው። እዚህ ቤት ስንገባ በጣም እኔም ወንድሜ እጅግ ነው ደስ ያለኝ። እንባለምት ቃለ ወደ ክርስቲያን አማኞች ጸሎት ወዳድ እንደሆናችሁ አይቻለሁ። አሁን ስለ ጸሎት የምነግራችሁ ተዘጋጅቼ ስለመጣሁበት እንጂ ስትጸልዩ አይቼባችኋለሁ። እናንተ አላማቸው እንደው ሰው ተባለ
ሁሉም ተመልክተው ኧረ በጌታ በኢየሱስም እግዚአብሔር ይባርካችሁ። ለራሳችሁ እንዲያጨብጭቡ ሃሌሉያ። እግዚአብሔር በመናችሁ ይባርክ። በጣም ይጃቻለሁ። ትክክለኛ አማኝ ጸሎት ወዳድ መሆን መቻል አለበት። ጸሎት ወዳድ፣ ጸሎትን የሚወድ፣ ጸሎትን የሚያደርግ የሐዋርያት ሥራ ምዕራፍ 13 2-3 ያለውን ስታነቡ በአንጾኪያ ቤተክርስቲያን አምልኮ እንደነበረ፣ ጾምና ጸሎት እንደነበረ፣ ከዚህ የተነሳ ነቢያት እንደነበሩ፣ መምህራን እንደነበሩ ይናገራል። የአንጾኪያ ቤተክርስቲያን በአሕዛብ ሀገር ለመጀመሪያ ጊዜ የተመሰረተች ቤተክርስቲያን ናት። የአንጾኪያ ቤተክርስቲያን በሐዋርያት ሳይሆን በስደት ላይ በነበሩ አማኞች የተመሰረተች ቤተክርስቲያን ናት። ጳውሎስ የመጀመሪያ የወንጌል ጉዞ የጀመረው ከዚያ ነው፣ ከአንጾኪያ ቤተክርስቲያን። አንጾኪያ ቤተክርስቲያን ይጾሙ ነበር፣ ይጸልዩ ነበር ይላል ቃሉ። ይህ ብቻ አይደለም፣ እኛ የምናመልከው ኢየሱስ ይጾም ነበር፣ ይጸልይ ነበር። ሐዋርያት ይጾሙ ነበር፣ ይጸልዩ ነበር። የጥንት ቤተክርስቲያን ጸሎት ወዳድ ነበረች። እኛስ እንደዚህ ጸሎት አንሆንም። ከማን ተማርን? ጸሎት ሲባል የማንመጣ እንጸልይ ሲባል የማንወድ ከጸሎት ይልቅ ወሬ ብንወድ በቃ ከዚህ የተነሳ ህይወታችንም ሊቀይርልን፣ ኑሯችንም ሊቀይርልን፣ ብዙ አልተባረክንም። ጸሎት ወዳድ አይደለንም። ኃይሉ ኪዶናል። ብዙ ቤተክርስቲያናት የአምልኮ መልክ እንጂ ያላቸው ኃይል የላቸውም። ቤተክርስቲያን ጸሎት ወዳድ ሊሆን ይገባል። ኢየሱስ ጸሎት ወዳድ ነው። ሐዋርያት ጸሎት ወዳድ ናቸው። የጥንቷ ቤተክርስቲያን ጸሎተኛ ነበረች። ዛሬ ግን ከየት እንደመጣ አይታወቅም። እንጸልይ ማለትን አንወድም፣ መንበርከክ አንወድም። በየግል ቤቶቻችን ጸሎትልን። ከዚህ የተነሳ እዚህ በሳምንት አንድ ቀን መጥተን የምናደርገው አገልግሎት የትም ሊያደርሰን አይችልም። አይታችኋል። ሰው በየቤቱ በጸሎት የተቀጣጠለ ቢሆን ኖሮ እዚህ ሰባኪ አይደክምም፣ እዚህ ፓስ መጋቢው አይደክምም፣ እዚህ የሚያስቸግር ነገር አይኖርም። ድሮ እናቶቻችን ገጠር ውስጥ እርጥብ እንጨት ማገዶ ይቸገሩ ነበራ። እሳት ላይ ይጨምሩና ቡና ጤነው ምግብ ጤነው ይሰቃዩ ነበራ። ቶሎ አይነድም። አንዳንዱ ፊታችሁ በጣም ባይቆሳሉ ሲወጣ ብድግ ነው ሲሉ አዙሮት ይላቸዋል። ብለው ዛሬ ከየት ተጠርቶ ኮንፍራንስ መጣ፣ ምን መጣ፣ ከየት መጣ? አይነድም እሳቱ። ሁሉም በየቤቱ እሳት የለውም፣ አይጸልም። በሳምንት አንድ ቀን እዚህ ሲመጣ ጸሎተኛ የሚመስለው ቤት ውስጥ እሳት የለውም። ስለዚህ የሚመጣው አገልጋይ ተቆጮ አሜን በሉ ደማችን አለቀ እኮ ሞትን እኮ ማይረዶን እሳት ለማቀጣጠል ሞትን ምን ቀረንላችሁ ነው? ዛሬ በራሱ ጸሎት ባይጸልይ ላለ ትንሽ ጸሎት ሰው ፈላጊ እንግዳ መጣ ካልተባለ ቸርች ማይመጣ ማይጸልይ ጸሎት አለ ሲባል የቸርቹ አገልጋዮች ማይቀበል፣ በቸርቹ ነቢያት፣ በቸርቹ አገልጋዮች፣ በቸርቹ ፓስተሮች ማይከለከል፣ በቸርች አገልጋይ ትምህርት አለ ሲባል ማይመጣ፣ ጸሎት አለ ሲባል ማይመጣ፣ እንግዳ ከሌላ ቦታ መጣ ሲባል የሚመጣ እናቴ ቤት ውስጥ የተደለበውን የትኛውንም አይነት በሬ አትበላም። አገር ቤት መስቀል ባላለ የአገር ቤት ነገር ሲል አሰበው ረሰነ ማለት ነው። እና ሀያ መሳይ ሆናችሁ እሺ እኔ ግን መጣሁት አገር ቤት መስቀል ባል ምናምን ትልልቅ ሰንጋዎች ነው አይደል የሚታረዱ። እኛ ቤት ምንም አይነት በሬ ከታረደ እናቴ አትበላም። ባለፈው አርሶ የበላሁትን የቦቀን ስጋ አልበላም ናትባለ። ስለዚህ የቤታችን ሰንጋ ይሸጥና የውጭ በግር የተቀለበ ማይታወቅ መጥቶ ይታረዳል። በአተላ የተቀለበው መጥቶ ይታረዳል ማለት ነው። ቆንጆውን ጮመውን ለሰው እንሰጣለን። ለሷ ተብሎ የውጭውን እንገዛለን። እንደዛ ነው ምናምን እናቴ የቤት አትበላም።
አንዳንድ ቸርች ውስጥ እንደዛ ከተባለ አለባቸው። የቸርች አገልጋይ አይጥማቸውም። የቸርች ጸሎት አይጥማቸውም። እንግዳ ሌላ ጋር ነብይ የሆነ አገልጋይ ታጠራል ሲባል ደስ ይላቸዋል። የቤትን አክብር፣ በቤት ተገልገል፣ ጸሎተኛ ሁን። ሁሉ ጊዜ ጸሎተኛ ሰው እግዚአብሔር ነው የሚያገኘው። ከእግዚአብሔር ጋር ነው ግንኙነት የሚያደርገው። ጸሎት ከእግዚአብሔር ጋር መገናኘት ነው። አጠገብ ያለው ሰው ጸሎት ጣላት ይሁን ማለት ጸሎት ጣላት ይሁን። ድገም ጸሎት ጣላት በሚገባችሁ ቋንቋ ንገሩት። አሜን አሜን። ጸሎት ጣላት ጸሎት የምትጠላ ሰው አትሁን። ኢየሱስ አዘቧኔሳ ኢየሱስ ጡማኔሳ ሃሌሉያ። እጆቻችሁን ከፍ አድርጉና ጌታ ሆይ በሉ። ጌታ ሆይ ድገሙና እጆቻችሁን ከፍ አድርጋችሁ ጌታ ሆይ ጌታ ሆይ በጸሎት ባርከኝ በሉ። በጸሎት ባርከኝ። ድገሙና በጸሎት ባርከኝ በሉ። በጸሎት ባርከኝ። አሜን አሜን አሜን። ኢየሱስ ጌታ ነው። አሜን። እግዚአብሔር በጸሎት ባርካችሁ። ይሄ ለአማኞች ከሚሰጡ ዲስፕሊኖች አንዱ ጸሎት ወዳድ አማኝ መሆን ነው። እሺ ስድስተኛ የቤተ ክርስቲያንን አገልግሎትና የአገልግሎት ቀን ማክበር። ጻፋችሁ የቤተ ክርስቲያንን አገልግሎትና የአገልግሎት ቀናትን ማክበር። ቤተ ክርስቲያን ውስጥ ባሉ የአገልግሎት ቀናት ላይ አክብሮ መገኘት፣ አብሮ መጸለይ፣ አብሮ ማሳለፍ፣ ሌላ ቦታ አለመዞር፣ ዙረተኛ አለመሆን። ሰባተኛ ቡድንተኝነትን ወይም አድማ ማስወገድ። ከዚያ ጋር ተያይዞ ዘረኝነትን ጨምሩ። ዘረኝነት ለቤተ ክርስቲያን አይሆንም። አድመኝነት አይሆንም። ቡድንተኝነት አይሆንም። የጥንት ቤተ ክርስቲያን ችግር ሲገጥማቸው ወደ ጸሎት እንጂ በአንድነት ወደ እግዚአብሔር መጮህ እንጂ ወደ አድማ አይሉ። ዘንድሮ ግን 2 3 4 5 ምናምን ሆኖ አድማ ነው። ለመግደል ለማስገደል የሰውን ነገር ለመውሰድ አታድርጉ። አድመኞች አትሁኑ። አጠገብ ያለውን ሰው ያዘርገውና አድመኛ አትሁኑ በለው። ስምንተኛና የመጨረሻው የግልን ግጭት ወደ ቤተ ክርስቲያን አታምጣ። ንገረው አጠገብ ያለው ሰው የግልህን ግጭት ወደ ቤተ ክርስቲያን አታምጣ ማለት ነው። ለምሳሌ ማለት ነው። ይሄ ማለት ነው በሱቅ በሾፕ ላይ ተጣልተህ ሊሆን ይችላል። በገንዘብ ላይ ተጣልተህ ሊሆን ይችላል። በሆነ ነገር ላይ ቅር ተሰያይተህ ሊሆን ይችላል። ጎትታ እንደ ወደ ቸርች ማምጣት ወደ ቸርች ማምጣትና ቸርች ለምን አትገባም? እከሌ ያለበት ነው የሚገባው። እከሌ መሪ የሆነበት ነው የሚገባው። የተጣለው በጥቅም ላይ ነው። እዛ ፍታው። ካልሆነ ደግሞ የቸርች መሪዎች ይፍቱልህ። ከዚያ ውጪ እዚህ መጣሳ ተጣለው ነገር ቸርች ውስጥ ቁጠኛ አትሁን፣ በቀለኛ አትሁን፣ ተናዳጅ አትሁን። እንደዚህ አይነቶች መዓት ናቸው። ቸርችን ሳውዝ አፍሪካ ላይ አጥር ያሳጣት ነገር በግል ጉዳያቸው የተረጋጉትን ነገር ቸርች ይዞ መምጣት ነው። እግዚአብሔር ይባርከኝ። አሜን። ሰላም ናችሁ? እግዚአብሔር ይመስገን። አሜን። እንደ እግዚአብሔር ቃል መኖር እንድንችል ጌታ ጸጋውን ያብዛልን። አሜን። ሁለታችሁም ስርት ላይ ተቀምጣችሁልኛል። አንዷች የዋናት ቅድም ጌታ የተናገራት አንቺ ነሽ። አንቺኛዋ ደግሞ በጣም በብዙ አይነት ባለፍሽበት ስትመጪ ወደዚህ ስትመጪ ባለፍሽበት ጎዳና በጣም የተለያዩ አይነት ችግሮች ባሉበት ጎዳና እግዚአብሔር አሳልፎ አምጥቶሻል። ያኔ ሞትሽን የሚሉ የነበሩ ዘንድሮም በቅርብ ርቀት ስምሽን በሆነ መናፍስት ቤት አስቀምጠው ዛሬም በስምሽ ይገብራሉ፣ ይሰራሉ፣ ያሰራሉ። አንቺን ደግሞ በቅርብ በእንዲህ አይነት መልኩ ሕይወቷን ታጣለች እያሉ ይነጋገራሉ፣ ያወራሉ። የጌታ መንፈስ እንዲህ አለ፣ ከረገጥሽበት ቦታ አንቺ ረግጠሽ ካለፍሽበት ቦታ ተከትለው እንደተነገራቸው ቆሻሻ ጠርገው በመውሰድ በመናፍስት ቤት በስምሽ የሆነ ነገር እየወጉ ጥላ ወጊ በሚባል አሰራር የተደገመብሽን የተሰራብሽን ቀን ማታ ሊያሰቃይሽ በላይሽ ላይ የበረታውን ኃይል ይላል የአምላኬ መንፈስ አንቺ በሕይወት ትኖር ያለሽ በስሜ የተደረገውን ክፋት ከላይሽ ላይ መትቻለሁ። አሜን። በናዝሬቱ በኢየሱስ ኢየሱስ ጌታ ነው። ማይድግ በያቸው እስቲ አምልጭ ያለው ወይ ዲገርና አምልጭ ያለው አታገኙኝም። ከዚህ በኋላ አንገናኝም። አታገኙኝም።
እስቲ በደንብ አድርገሽ አምልጫለሁ ብለሽ ድገምና አምልጫለሁ ብለሽ ጩኺ። እስቲ ሁላችሁም እጆቻችሁን ዘርጉና አምልጠሻል አትያዥም በሏት። ይደገም አንዴ አምልጠሻል አትገኝም በሏት። አሜን አሜን። አምልጠሻል መያዝ አይሆንብሽም። አሜን። ይድገምና አንድ ጀግና ሰው ጮሆ በደም አሜን ይላል ወይ? አንድ ጸሎት ልጸልይ። እጆቻችሁን ከፍ አድርጉ። ቁጭ በይ ቁጭ በይ። ጨረሱ። እጆቻችሁን ከፍ አድርጉልኝ። ሃሌሉያ ሃሌሉያ ሃሌሉያ። መገኔ ኮዳ አግረኑባ ወላዳ ወጀኑባ መገኔ ኮዳ አግረኑባ ወላዳ ወጀኑባ ኤውኬ ሙርትቲ ኤውኬ ሙርትቲ ኤውኬ ሙርትቲ ኤውኬ ሙርትቲ ቱሜትል ቶታ መገኒ ኮዳ አግረኑባ ሁላጋ ውጀኑባ መገኒ ኮዳ አግረኑባ ሁላጋ ውጀኑባ ኤውኬ ሙርትቲ ኤውኬ ሙርትቲ ኤውኬ ሙርትቲ ኤውኬ ሙርትቲ ቱሜትል ቶታ la bayala la bara la bajala la bora la bajala la mandara la basa parra la bajala la borra la maria ኢየሱስ ጌታ ነው። አምላካችንና አባታችን እግዚአብሔር ሆይ ስምህ ለዘላለም ይግነን። አሜን። ዙፋን ከፍ ይበል። አሜን። ሃሌሉያ። አሜን። ስለምባልንት ቃለ ሕይወት ቤተ ክርስቲያን ስለ ምእመኗ፣ ስለ አገልጋዮቿ፣ ስለ መጋቢዎቿ፣ ስለ መሪዎቿ፣ ስለ እናቶቿ እግዚአብሔር ሆይ ስለ ሕፃናቶች፣ ስለ ወጣቶች፣ ስለ ተናናሾች፣ ስለ ታላላቆች እናመሰግናለን። ክብሩ ሁሉ ለዘላለም ለስምህ ብቻ ይሆን። አሜን። ይሄ ለጋዳጋዳ ናመራዳ በቻላ መንዳ ሞታችሁ ስትጠበቅ ሕይወት፣ ውርደታችሁ ስትጠበቅ ክብር፣ መዋረዳችሁን እየጠበቁ አልፎ መክበር በእናንተ ሕይወት ላይ ይሆናል። የተነገረባችሁ፣ የተወረባችሁ፣ የታወጀባችሁ የክፋት አዋጅ በእናንተ ላይ ላይሰራ አምላኬ እግዚአብሔር ዛሬ በክብር አየኋችሁ አለኝ። ታምሩ በሚል ስም የሚጠራ አንድ ወንድማ ያለው ታምሩ በሚል ስም የሚጠራ አንድ ወንድማ ያለው ሌታ ጋዳቻ ላቦራ ላፋኒያ በመንፈስ ያለው የጌታ መንፈስ እንዲህ ነው የሚለኝ ጄላ ዳጋዳ ጋቦራ ላማቻና መንዳ በሰው ተንኮል የተያዘ ነገር አለ፣ እኔ አስለቅቃለሁ። የራሱ ወገን ባልሆነ ግለሰብ ተመሳጥሮ ወገን ካልሆነ ሰው ጋር ተመሳጥሮ የተያዘበት ነገር አለ። የተያዘውን ነገር ከመልቀቅ ይልቅ ሕይወቱን ለማጥፋት የሚነጋገሩ የክፋተኞችን ንግግርትና ወሬ ከላያቸው ላይ ገልብጬ ብላቴናውን በሕይወት ይጎበኛለሁ ይለኛል። አይቼዋለሁ። ጩና በደንብ አድርጋችሁ አሜን በሉ። ድገምና በደንብ አሜን በል። እስቲ ድገምና በደንብ አድርጋ አሜን በል። ጨምርና በደንብ አሜን በል። ይደገማል። አሁንም አሜን በል። ሰውን ደከመኝ አንድ በደንብ አድርጋ አሜን በል። አንድ በህመም የሚቸገረውን ሰው አይቻለሁ። ምንም መጥቼ አልነካም። እዚህ ቆሜ እየጸለይኩ የሆነ ዳው የሚመታለት ሰው አለ። እጸልያለሁ። እጆቻችሁን ከፍ አድርጉልኝ። ዢካታካ ቦራ ላባጃና መንዳ ሬምፓሊ ዲያና ሞራ ላባጃና መንዳ እጆቻችሁን ከፍ አድርጉ። ጌታ ኢየሱስ ሆይ በሉ። አንዴ እጄ ላይ በሉ። ደግሞ እጄ ላይ የክብር እሳት
የፈውስ እሳት ይቀጣጣል በሉልኝ። ድገሙና ይቀጣጣል በሉልኝ። አጠገባችሁ ባለው ሰው ላይ ያድርጉ እጆቻችሁን። የተለያየ ስም የሰጠ ትደክማለህ የምትል ትሞታለህ የምትል ትሞቻለሽ የምትል የዳዌ ኃይል ስኳር የተባልክ ደም ግፊት የተባልክ ካንሰር የተባልክ በተለያየ አይነት ነገር ገላሃለሁ የምትል አጠፋለሁ የምትል አንተ ገዳይ ኃይል መታው በኢየሱስም የተመታ አሁን መታው በኢየሱስም የተመታ አሁን መታው በኢየሱስም የተመታ አሁን መታው በኢየሱስም የተመታ አሁን ዛሬ ላናሞራ ለማቻላ ለሞራ ለማሳፓራ ለማቻላ ለመንዳ the name of Jesus regata galamora ለማቻላ ለሞራ ለማሰፔሪያ ዋናራ ለማቻላ ለሞራ ለማሳፓራ ለማቻላ ለመንዳ በየትኛውም አይነት ሁኔታ በእያንዳንዱ ግለሰብ ላይ የተወረወረ ገዳይ ቀስት አሁን የተሰበረ ይሆን። 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 ሂላዳጋዳጋ ፖራ ለማ አቻጋዳጋ ፖራ ለማታቻንዳ የተነገረባቸውን አዋጅ በአዋጅ ይረናል። የተነገረባቸውን ንግርት ይረናል። አየር ላይ የዋለውን ንግርት ይረናል። አይረቡም፣ ምንም ቢሰሩ ምንም ቢሮጡ አይለወጡም ተብሎ አየር ላይ የዋለውን የክፋትን አዋጅ ከዚህ ሕዝብ ላይ ይረናል። የተሻረ ይሆን፣ የተሻረ ይሆን፣ የተሻረ ይሆን። በጥልቅ ላይ ተቀምጦ የሰራውን ስራ እናዋርዳለን፣ እናፈርሳለን። በኢየሱስ የፈረሰ ይሆን። የጌታ መንፈስ እንዲህ ይለኛል፣ ቤቴ የእውነት አምድ ነው። በዚህ ቤት ላይ ክብሬን አመጣለሁ። በዚህ ቤት ላይ መንፈሴን አበዛለሁ። በዚህ ቤት መገኛቴን አደርጋለሁ። ሃሌሉያ ዚላዳጋዳጋ ፖራ ለማቻና መንዳ ያላችሁበት ሁኔታ ያላችሁበት ቦታ አሁን ይለቃችኋል። አሁን ይለቃችኋል። እግዚአብሔር ወዳየላችሁ ከፍታ መነሳት ይሆንላችኋል። እስቲ አንድ ሰው ጮሆ በደም አሜን ይላል ወይ? በስራትና በወግ የታሰራችሁ አትሆኑ። አምላኬ እንዲህ አለኝ፣ እዚህ ቤት ሰዎች የሚፈወሱበት፣ ይሄ ቤት ክብር የሚገለጥበት። ሃሌሉያ። ይሄን ቤት ስለ አዳራሹን እንዳይመስላችሁ ቤተ ክርስቲያኑ ነው እያለ ያለው እግዚአብሔር። በዚህ ቤት ክብሬን ይገልጣለው። ክብር ለስሙ ይሁን። የዳዌ ኃይል ለአንድና ለመጨረሻ ጊዜ የተመታ ይሁን። የሰላም አለቃ እግዚአብሔር ይሄን ቤት በክብር ሙላው፣ በደስታ ሙላው፣ በሰላም ሙላው። ክብር ሁሉ ለስሙ ብቻ ይሁን። እናመሰግናለን። በክርስቶስ ኢየሱስ ዘላለማዊ ስም ጸለይን። አሜን። ልታችን ጀባረ ጌታ